ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። ጀነራል ታደሰ እኔ እንደ ጌታቸው ረዳ ፈርቼ አልሸሽም አሉ። ጀነራሉ በቅርቡ በጠቅላይ ሚኒስቴሩ 1 ዓመት ሲጨመርላቸው ህወሓት አልቀበለው ማለቱ ይታወሳል። ጀነራሉ ይህንን ተከትሎ ህወሓትን ይለይልናል እንጂ ፈርቼ አልሸሽም ማለታቸው ተሰምቷል። ህወሓት ደግሞ በአክሱም አቅራቢያ ለስብሰባ ተቀምጦ መፈንቅለ አስተዳደር እየሸረበ ነው። አነጋጋሪውን መረጃ ጀባ እንላችኋለን። በስንቱ ተከታታይ ድራማ ፍርድ ቤት ሊቀርብ ነው። በስንቱ የተሰኘው ተከታታይ ድራማ በኢቢኤስ ቴሌቪዥን ሲተላለፍ የቆየ ሲሆን አሁን አድራሻውን በቻናል 1 ቴሌቪዥን ማድረጉ ይታወቃል። አሁን ደግሞ ፍርድ ቤት ሊቀርብ መሆኑ ተሰምቷል። የተፈጠረው ምንድን ነው? ይዘነዋል። የቴዲ አፍሮ ኢትዮሪክ አልበም ነገ ይለቀቃል። ከሰሞኑ የአልበሙን መለቀቁን አስመልክቶ የተዘጋጀውን ጋዜጣዊ መግለጫ ከመሰረዝ ጀምሮ በርካታ አነጋጋሪ ጉዳዮች እየተፈጠሩ ነው። ዝርዝሩን ይዘነዋል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩም በአኮቴት እንጠይቃለን። ወደ ቀዳሚ ጉዳያችንም እናመራለን። ለ1 ዓመት የትግራይ ጊዜ አስተዳደር ፕሬዝዳንት ሆነው የሰሩት ሌተናንት ጀነራል ታደሰ ወረደ በክልሉ መሪነት እንዳይቀጥሉ ከህወሓት በኩል ጫና እንደተደረገባቸው ተናገሩ። ሌተናንት ጀነራል ታደሰ ባለፈው ሳምንት ወደ አዲስ አበባ አቅንተው ለፌዴራል መንግስቱ የአፈጻጸም ሪፖርት ካቀረቡና የስልጣን ጊዜያቸው ከተራዘመ በኋላ ህወሓት ስልጣን እንዳትቀበል ብሏቸው እንደነበረ ገልጸዋል። ፕሬዝዳንቱ መቀለ ውስጥ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት በቅርቡ ወደ አዲስ አበባ የሄዱት በጠቅላይ ሚኒስትር አብይ አህመድ ግብዣ መሆኑንም ጠቅሰዋል። ሌተናንት ጀነራል ታደሰ ባለፈው ሳምንት የ1 ዓመት የትግራይ ጊዜ አስተዳደር ፕሬዝዳንትነት ስልጣናቸው ከመጠናቀቁ በፊት በጠቅላይ ሚኒስትር አብይ የስልጣን ዘመናቸው ለተጨማሪ 1 ዓመት ተራዝሞላቸዋል። ሌተናንት ጀነራል ታደሰ ወረደ ህወሓት ስለተቃወመው የስልጣን ዘመናቸው መራዘም በተመለከተ በሰጡት አስተያየት የጊዜያዊ አስተዳደሩ የስልጣን ጊዜ ማብቃቱን ተከትሎ የአመራር ክፍተት እንዳይፈጠርና ክልሉ ማስተዳደር አልባ እንዳይሆን ሐሳብ ማቅረባቸውን ጠቅሰዋል። ከ2 ወራት በፊት ጀምሮ የጊዜያዊ አስተዳደሩ የስልጣን ጊዜ እንደሚያበቃ በመጥቀስ ለድርጅቱ አመራሮች ጥያቄ ሲያነሱ መቆየታቸውን የተናገሩ ፕሬዝዳንቱ ነገር ግን ከህወሓት በኩል ተተኪ ሰውም ሆነ ሐሳብ አልቀረበም ብለዋል። ሌተናንት ጀነራል ታደሰ ከጠቅላይ ሚኒስቴሩና ከሌሎች የፌዴራል መንግስቱ ከፍተኛ አመራሮች ጋር ለመነጋገር ወደ አዲስ አበባ ሲሄዱ የፕሪቶሪያ ውል ፈራሚ ከሆነው ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር በመመካከርና በመስማማት መሆኑን በመግለጫው ላይ ተናግረዋል። ነገር ግን ህወሓት የጀነራሉ ስልጣን በተራዘመ ማግስት አልቀበለውም ሲል መግለጫ ሰጥቷል። ይህንን ተከትሎም የህወሓት ማዕከላዊ ኮሚቴ አደይ ጸሐፊት በሚባል ቦታ ላይ ለጥብቅ ስብሰባ መቀመጡ ተሰምቷል። ቦታውም ከአክሱም ከተማ ወደ ጭላ ወረዳ በሚወስደውና ወደ ኤርትራ በሚያስኬደው መንገድ ላይ ከከተማዋ 3 ኪሎ ሜትር ርቀት ላይ የሚገኝ አካባቢ ነው ተብሏል። ይህ ስብሰባ ዛሬና ነገ የሚቀጥል ሲሆን ዋና ዓላማው የጊዜ አስተዳደሩን ፕሬዝዳንት ሌተናንት ጀነራል ታደሰ ወረደን ከስልጣን አውርዶ የ2012ቱን መንግስት መመለስ ነው የሚል ነው። ይህም ማለት ዶክተር ደብረጽዮንን ፕሬዝዳንት ማድረግና የፈረሰውን ምክር ቤት መልሶ ማቋቋም እንደማለት ነው። ይህ አካሄድ የፕሪቶሪያን ስምምነት ሙሉ በሙሉ በማፍረስ ከሻዕቢያና ከፋኖ ታጣቂዎች ጋር በመተባበር አዲስ ጦርነት ለመጀመር የታቀደ እንደሆነም ተገልጿል። በስብሰባው ላይ የሻዕቢያ ወታደሮች ጥበቃ እያደረጉ መታየታቸው ደግሞ ይበልጥ አስገራሚ ሆኗል። ይህንን የሰሙት ጀነራል ታደሰ ወረደ ታዲያ እኔ እንደ ጌታቸው ረዳ አልፈራችሁም ብለዋል። ጀነራሉ በጉዳዩ ላይ በሰጡት መግለጫ በህወሓት የቀረበውን የስልጣን መራዘም ተቃውሞ እንደማይቀበሉትም አስታውቋል። ስልጣን አልቀበልም ማለት መብት ነው ያሉት ጀነራሉ አንተም እንዳትቀበል የሚለው ግን እንደማይቀበሉት ገልጸዋል። ከህወሓት ብርቱ ተቃውሞ የገጠማቸው ጀነራል ታደሰ እንደ ቀድሞ አለቃቸው ጌታቸው ረዳም ትግራይን ለቀው እንደማይሸሹም ገልጸዋል። ጀነራሉ በመግለጫው ትግራይ ውስጥ ሆነው እንደሚታገሉና ወዴትም እንደማይሄዱ በመግለጽ ለተቃዋሚዎቻቸው ቁርጡን እወቁት ብለዋል። በቀጣይ መረጃችን በኢትዮጵያ የኪነ ጥበብ ዘርፍ ዛሬም ድረስ ስሙ በጉልህ የሚነሳውና በርካታ አድናቂዎች ያሉት አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ከ9 ዓመታት በኋላ አዲስ አልበም ነገ ለአድማጮች ያቀርባል። አርቲስቱ ኢትዮጵያ የተሰኘውን አልበሙን የዛሬ 9 ዓመት ለአድማጩ ካደረሰ በኋላ ነገ ኢትዮሪካ የተሰኘ አልበሙን በራሱ የዩቲዩብ ቻናል ላይ እንዲሁም በዓለም አቀፍ የሙዚቃ ማዳመጫ ድረገጾች ላይ እንደሚለቅ ተገልጿል። አልበሙ ምንም እንኳን በሰዋሰው መልቲሚዲያ በተሰኘው
ዘፈን አቅራቢ ድርጅት በኩል ለህዝብ ይደርሳል ተብሎ ቢነገርም በመካከላቸው በነበረ አለመግባባት ተፈጥሮ በራሱ መንገድ ወደ አድማጭ እንደሚያደርሰው ተሰምቷል። በማህበራዊ ሚዲያ ላይ ይህንን አለመግባባት አጀንዳ ያደረጉና ያራገቡ የተለያዩ ገጾች ጉዳዩን ቀጥታ ከፖለቲካ ጋር እንደሚያያዝ ሲገልጹና ያልተረጋገጡ መረጃዎችን ሲያሰራጩም ከርመዋል። ስምምነቱ የፈረሰው ለምንድን ነው? እንደ ኢትዮፒካ ሊንክ የመዝናኛና መረጃ የሬዲዮ ፕሮግራም ከሆነ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከሰዋሰው መልቲሚዲያ ጋር የነበረውን ውል በስምምነት ነው ያፈረሰው ብለዋል። ስምምነቱ የፈረሰው በአሳታሚውና በአርቲስቱ መካከል ውል ውስጥ የተካተቱት አዳዲስ ጉዳዮች ልዩነት በመፍጠራቸው ነው ብለዋል። ሁለቱ አካላት ከ4 ዓመት በፊት ነው ስምምነት የተፈራረሙት። ውሉን ለማደስ በነበረ ሂደት ግን አዳዲስ ሀሳቦች በመግባታቸው አለመግባባቶች ተፈጥረዋል። ሰዋሰው በአዲሱ ውል ላይ ቀደም ያሉ የቴዲ አፍሮ ዘፈኖችን በሰዋሰው መልቲሚዲያ ላይ እንዲጫኑና ለዚህም በየዓመቱ የሚከፈል ገንዘብ በቅድመ ክፍያ ለመክፈል ፍላጎቱ ገልጸዋል። ይህ ሀሳብ ግን በቴዲ በኩል ተቀባይነት ሳያገኝ ቀርቷል። በተጨማሪም ከ4 ዓመት በፊት በተፈረመው ውል ላይ ከስልክ ድምፅ ማሳመሪያም ሲአርቤቲ የሚገኝ ገቢ ለሰዋሰው እንዲሰጥ የሚፈቅደውን ስምምነት ማሻሻያ እንዲደረግበት በቴዲ የቀረበው ጥያቄ ከሰዋሰው ይሁንታ አላገኘም። ልዩነቶቹ ሊጠቡ ባለመቻላቸውና የአልበሙ መውጫ በመድረሱ ሁለቱም ወገኖች ውሉን በስምምነት አቋርጠዋል። ውሉ ሲፈረም ሰዋሰው ለቴዲ አጠቃላይ 50 ሚሊዮን ብር ለመክፈል ተስማምቶ ነበረ። የዚህንም ግማሽ 25 ሚሊዮን ብር በወቅቱ ተከፍሎት ነበር። አልበሙ እንዲወጣም ስምምነት ላይ ተደርሶ የነበረው ከ4 ዓመት በፊት የነበረ ቢሆንም በተለያዩ አለመግባባቶች ምክንያት ውሉ ሊታደስ አልቻለም። በመጨረሻም ውሉ በሰላማዊ መግባባት ፈርሷል። ከ2 ሳምንት በፊት ቴዲና አሳታሚ ድርጅቱ ውይይት አድርገው ውሉን ለማደስ ባለመግባባታቸው ቴዲ ወስዶት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርገው 33 ሚሊዮን ብር ለሰዋሰው መመለሱን የአርቲስቱ የማኔጅመንት ባልደረባ ተናግረዋል። ሰዋሰው መልቲሚዲያም አርቲስቱ የወሰደውን ግማሽ ክፍያ 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ጨምሮ መመለሱን አረጋግጧል። አሳታሚው በስራ ሂደት በሚያጋጥሙ ሀሳቦች ምክንያት ውሉ በስምምነት ነው የፈረሰው ሲልም ገልጿል። ቴዲ አፍሮ ኢትዮሪክ የተሰኘውን አልበሙን ነገ ሐሙስ ሚያዝያ 8 ቀን 2018 ከቀኑ 8 ሰዓት ላይ በራሱ ዩቲዩብ ቻናል እንዲሁም በተለያዩ የማዳመጫ አማራጮች ለህዝብ ያደርሳል ተብሎ ይጠበቃል። አልበሙ ቅዳሜ ይወጣል ቢባልም ቀደም ብሎ እንዲወጣ የተወሰነው በቴዲ አፍሮ መሆኑን እንዲሁም የወር የቀንና ሰዓቱ ቁጥር ግጥምጥሞሽ አርቲስቱ በምክንያት ያደረገው መሆኑን የማኔጅመንት ክፍሉ ለኢትዮፒካ ሊንክ የመዝናኛና መረጃ ፕሮግራም አሳውቋል። ወደ ቀጣዩ መረጃችን እናምራለን። በስንቱ ተከታታይ ድራማ ፍርድ ቤት ሊቀርብ ነው። በስንቱ የተሰኘው ተከታታይ ድራማ በኢቢኤስ ቴሌቪዥን ሲተላለፍ የቆየ ሲሆን አሁን አድራሻውን በቻናል 1 ቴሌቪዥን ማድረጉ ይታወቃል። ተወዳጅ የሆነው በስንቱ ድራማ ከዚህ ሳምንት አንስቶ በቻናል 1 መተላለፍ የጀመረ ቢሆንም ይህ የቴሌቪዥን ዝውውር ግን አልጋ በአልጋ አልሆነለትም። ኢቢኤስ ቴሌቪዥን የድራማው ባለቤት መሆኑን በመግለጽ ላይ ይገኛል። የኢቢኤስ ቴሌቪዥን ባለቤት የሆነው ሲልቨር ስፕሪንግ ፕሮዳክሽን ኤንድ ፕሮሞሽን መጋቢት 7 ቀን 2018 ለቻናል 1 ቴሌቪዥን በጻፈው ደብዳቤ ድርጅቱ የቅጅና ተዛማች መብቶች ላይ የመብት ጥሰት እየተፈጸመ መሆኑን ገልጾ ነበር። በደብዳቤው ላይ በስንቱ ድራማን ወይንም ነጸብራቅ ድራማን በብቸኝነት የማሰራጨትና የመጠቀም መብት እንዳለው ገልጾ ለዚህም ከኢትዮጵያ አእምሯዊ ንብረት ጽሕፈት ቤት ተመዝግቦ የሕግ ጥበቃ ማግኘቱን አስታውቋል። በተጨማሪም ድራማውን ከሚያዘጋጀው አብሪኮም መልቲሚዲያ ጋር ስምምነት እንዳለ የጠቀሰው ኢቢኤስ በስምምነቱ ድራማውን በማናቸውም መንገድ ለማናቸውም ሌላ ወገን ላለማስተላለፍ ግዴታ መግባቱን አስረድቷል። በመሆኑም ቻናል 1 ቴሌቪዥን ድራማውን እንዳያስተላልፍ ጥብቅ ማስጠንቀቂያ ሰጥቶ እንደነበረ፣ ነገር ግን ማስጠንቀቂያም ከአብሪኮም መልቲሚዲያ ተቀባይነት አላገኘም። አብሪኮም መልቲሚዲያ እንደሚለው እሱም ከአእምሯዊ ንብረት ባለስልጣን የነጸብራቅ ድራማ የመብት ባለቤትነት ሰርተፍኬት አለው። ይህ ሰርተፍኬትም በነሐሴ ወር 2017 የተሰጠው መሆኑን ገልጾ መብቱ እስከ 2022 ጸንቶ እንደሚቆይ አስረድቷል። ከዚህም በላይ አብሪኮም ጉዳዩን በተመለከተም ለኢቢኤስ ቴሌቪዥን ደብዳቤ መላኩን ገልጿል። ሚያዝያ 2 ቀን 2018 የተጻፈው ይህ ደብዳቤ የድራማውን 57 ክፍሎች ከኦንላይን ላይ
እንዲያወርዱ የሚጠይቅ ነው። በደብዳቤው በስንቱ ድራማን አዘጋጅቶ ለማስተላለፍ ከኢቢኤስ ቴሌቪዥን ጋር በ2013 ውል ፈጽሞ በውሉ መሰረት ለ3 ዓመታት 100 ክፍሎችን ሰርቶ ማስረከቡን የገለጸው አብሪኮም ይህ ውልም መጠናቀቁን ገልጿል። ይሁንና በድጋሚ ውሉ እንዲራዘም ተደርጎ ሌላ 57 ክፍሎች ሰርቶ ማስረከቡንም ያስረዳል። ይሁንና በተራዘመው ውል ላይም ከቴሌቪዥን ስርጭት ውጪ በኦንላይን ሚዲያዎች ማስተላለፍ የሚል እንደሌለበት ገልጾ ይሁንና ኢቢኤስ ቴሌቪዥን ከ101 እስከ 157 ያሉትን የድራማውን ክፍሎች በኦንላይን እያስተላለፈ መሆኑን አስረድቷል። ደብዳቤው ሲቀጥልም 57ቱን ክፍሎች ኢቢኤስ በ3 ቀናት ውስጥ ከኦንላይን እንዲያወርድ ጠይቆ ይህ ካልሆነ ግን ጉዳዩን ወደ ፍርድ ቤት እንደሚወስደው ማስጠንቀቂያ ሰጥቷል። በዚህ መሰረት የሰጠው ይህ ቀነ ገደብ ዛሬ መጠናቀቁን ለመረዳት ችለናል። አብሪኮም ጉዳዩን ወደ ፍርድ ቤት ለመውሰድ ዝግጅት እያደረገ ሲሆን ኢቢኤስ ቴሌቪዥንም በበኩሉ በሕግ ለመዳኘት ሌላ ክስ ሊመሰርት መሆኑን ሰምተናል። በመሆኑም በስንቱ ሲትኮም ድራማ በቴሌቪዥን መስኮት በተመልካቾች ከመዳኘት ወጥቶ አሁን በፍርድ ቤት በዳኞች ለመታየት ከጫፍ ላይ ደርሷል። በመጨረሻም እስራኤልና ሊባኖስ ከ3 አስርት ዓመታት በኋላ ለመጀመሪያ ጊዜ ፊት ለፊት ተገናኝተው ተወያዩ። ሊባኖስና እስራኤል ከ3 አስርት ዓመታት በኋላ የመጀመሪያውን የዲፕሎማሲ ውይይት በዋሽንግተን አድርገዋል። ይህ ውይይት በእስራኤልና በኢራን በሚደገፈው ሂዝቦላ መካከል የተቀሰቀሰውን ግጭት ለማስቆም መንገድ ይጠርጋል ተብሎ እንደሚጠበቅም ተገምቷል። በሁለቱ ሀገራት መካከል አደራዳሪ ሆነው የተገኙት የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የሂዝቦላን ተጽዕኖ ለማስቆም ታሪካዊ እድል እንደሆነም ተናግረዋል። አሜሪካ የወጣችው መግለጫ ሁለቱ ወገኖች ወደፊት በሚገልጽ ጊዜና ቦታ በቀጥታ ድርድር ለመጀመር መስማማታቸውን ይገልጻል። እስራኤል ሁሉንም መንግስት ያልሆኑ የሽብር ቡድኖችን ትጥቅ ማስፈታት እንደምትፈልግ ተናግራለች። ይህም የሂዝቦላ ታጣቂዎችን ለማመልከት የተጠቀመችበት ነው። ሊባኖስ የተኩስ አቁም ስምምነት እንዲደረስና የሰብአዊ ቀውሷን ለመፍታት እርምጃዎችን እንድትወስድ ጥሪ አቅርባለች። ሁለቱ ሀገራት የዲፕሎማሲ ግንኙነት የሌላቸው ሲሆን በመካከላቸው የመጨረሻው ቀጥተኛና በከፍተኛ ባለስልጣናት ደረጃ ውይይት ያደረጉት እንደ አውሮፓውያን አቆጣጠር በ1993 ነበር። አሜሪካና እስራኤል በኢራን ላይ ጦርነት በጀመሩ በጥቂት ቀናት ውስጥ ሂዝቦላ ወደ እስራኤል ሮኬቶችና ድሮኖችን ማስወንጨፉን ተከትሎ የእስራኤል ጦር በሊባኖስ ወታደራዊ ዘመቻ ከጀመረበት ጊዜ አንስቶ ከ2000 በላይ ሰዎች ተገድለዋል። ሁለቱ ወገኖች ማክሰኞ ዕለት በዋሽንግተን ሲገናኙ ሂዝቦላ በሊባኖስ በሚገኙ የእስራኤል ወታደሮችና በእስራኤል ላይ ቢያንስ 24 ጥቃቶችን እንደፈጸመ ተናግረዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያለን ተሰናበትን። ጤና ይስጥልን።